ሰላም አብዱ ሰላም። ወአለይኩም ሀቢባ እንዴት ነሽ? ወአለይኩም ሰላም እንዴት ነህ? ሰላም ነው አልሐምዱሊላህ ረብል ዓለሚን። ያው አክቹአሊ በደንብ አልሰማሁትም፣ ግን አሁን ልጆች ሼር አድርገውልኝ ነው የገባሁትና ያው መመለስ ካለብኝ መመለስ አለብኝ ብዬ ነው። ምክንያቱም yes please እሺ ይቅርታ ልጆች ባያሉ እየላኩልኝ እየደወሉልኝ ስለሆነ ለዛ ነው። እሺ እሺ ምንም የተደበቀ ነገር የለም፣ ግልጽ ማውራት አለብን። ማውራት ካለብን ማውራት ስላለብን ነው የመጣሁት። ምንም የምደበቅበት የምፈራው ምንም እንትን የለም። በመጀመሪያ ደረጃ እኛ ሳናምንበት ወደ እንደዚህ አይነት ስራ አንገባ። አምነንበት በስርዓት ትክክለኛ ህጋዊ ሆነን ያሉ ልጆች ደግሞ ምስክሮች ናቸው። በአሁኑ ሰዓት እኛ እንደውም አንቺን የጠየኩሽ 15 ልጆች ነው። ከዛን ጊዜ ጀምሮ አሁን ላይ ሳይት ላይ 60 ልጆች አሉ። እኛ እቅዳችን እስከ 200 ሰው ነው። ኦኬ ሶ አሁን እኔ ባህሩ ለምሳሌ ከመጀመሪያው ቀን ጀምሮ ግሩፕ ክሬት አድርጌ እኛ የተሻለ ስራ አለ ብላን ነው እንጂ ኤሲ ያለው ምናምን ብላን ነው እንጂ በመጀመሪያ ደረጃ ነው ወይ እኔ ምን እንደሆነ ተቀልሽ ይሄንን ኢሹ እንኳን አንድ ቀን አላነሳውም። ያው እሱ እዚሁ ስላለ የተሳሳትኩት ነገር ካለ መናገር ይችላል። እኔ ስህተት ምን እንደሆነ ተቀልሽ ጀስት ልጆች ስራ አጥተናል ምናምን ብለው ስለነበረ ኦንላይን ላይ ሳይም ስለነበረ አንቺም ደግሞ ለኢትዮጵያውያን ካለሽ ጥሩ አመለካከት የተነሳ በቃ ስራ ያጡ ልጆች ካሉ በሷም በኩል ከሆነ ኢትዮጵያ እስከሆኑ ይጠቀሙ በሚል ነው እንጂ ሁለተኛ ደግሞ እኛም ለዛ ሀገር አዲስ ስለነበረን ለስራው ሰዎችም ለማግኘት የተጠቀምነው ወይ እንጂ አሁን ላይ ባለው እኛ የሰው ችግር የለብንም። ልጆች በጣም ስራ የሚፈልጉ ለስራ ብቻ ፐርፐዝ ያላቸው ልጆች አሉ። እኔ ስለ ባህሩ አሁን አንድ ነገር ማውራት ፈልጋለሁ። በመጀመሪያ ልክ ስራውን ስንጀምር የመጀመሪያ ላይ ስንጀምር የመጀመሪያ ግሩፕ ላይ አቴንድ ያደረገው እሱ ነው። አንቺ የላክሽልኝ ሊስት ላይ ማለት ሳንጀምር ከዛ ግሩፕ ላይ ገብቶ እኛ ስለ ሳይቱ ምናምን ማብራሪያ ስተጣቸው እኛ ያለችን ኤሲ ያለው ምናምን እንጂ ለስራማ ይሄው ስራ አለን አይደል አለኝ። ኦኬ አልኩና ሪሙቭ አረኩት። ለምን ስራ አለው ገብቶሻል። የኛ ፐርፐስ ስራ ለሌላቸው ልጆች ከሚል ነው። ሁለተኛ እንደገና ደግሞ ምንድነው የሚያደርገው ሌላ ግሩፕ ከፍቶ ደግሞ እንደገና ብዙ ነገር ማውራት ጀመረ። እሱም ዝም ብዬ ሜቢ ባለማወቅ ሜቢ ዱባይ ላይ አሁን አንዳንድ የሚሰማው ነገር ጥሩ ስላልሆነ ሰዎች ያው ዱባይ ላይ ብር ተበላን እንዲሆነ ብቻ ያው የምትታዘቢ ብዙ ነገር ስላለ ያንን በማሰብ ኦኬ ይሄ ልጅ በቃ ተሳስቶ ይሆናል ብዬ ናስራ ጀምር ብለን ላክናቸው አቡዳቢ። አንድ ልጅ ሄደ ሳይቱን አየውና አኮሞዴሽኑን አየውና ኖ እንደዚህ አይነት አኮሞዴሽን ምናምን ብሎ መጣ። ከዛም በኋላ ኦሬዲ ኦኬ አለን። አሁን ባህሩና አንድ ልጅ ናቸው ከአንቺ ከላክሽልኝ ልጆች የቀሩት። ሌሎቹ ምስክር ናቸው፣ መግባት ይችላሉ ግሩፕ ላይ ችግር የለብኝም። ሶ አሁን ምንድነው የሆነው ነገር ኢቭን አሁን ከሳምንት ነው ከ15 ቀን በፊት ወደ ካታር ከመመለሴ በፊት ባህሩ አወራኝ። እንደዚህ ስራ ላቆም ነው፣ ስራው ካለ አስገባኝ አለኝ። አቡዳቢ ይሻልሃል ወይ ሻርጃ ሆነ ዱባይ ትሰራለህ አልኩት። ሪክሶስ አለን ዱባይ ጁሜራ ጄቢአር ማለት ነው። እንደገና ደግሞ ላይክ ወደ 78 ሳይቶች አሉ ዱባይ ላይ። ስለዚህ ኢሚሬት ሞል እንደዚህ ብዬ አብራራውለት። ዛሬ እመጣለሁ ደሞዝ ሰውየው ከልክሎ ነው ከሳምንት በኋላ እመጣለሁ አለኝ። ከሳምንት በኋላም አልመጣም። ከዛ እንደገና ደግሞ ደውሎ ምን ይለኛል ዛሬ ልመጣ ነው እንትን አለ ሆይ ስራ እኮ እሱን ብቻ ለሱ ብቻ ባህሩ ተብሎ ወይ በሀቢባ በኩል መጣ ብቻ ተብሎ ለሱ ብቻ ብለን ክፍት የምናስቀምጠው ስራ የለም። ስራ ነው ይሄ ሳይት ስለሆነ ተረዳሽኝ። እና ስለዚህ ጋፕ ባለሳ እና አልኩት በላኩለት ሰዓት አልመጣም። በሶስተኛ ነው በአራተኛው ቀን ሎኬሽን ብሎ ላከ። ኦኬ እኔ ከሀገር ወጥቻለሁ ይሄ ልጅ አናግረው ይሄ ላኩለት። እሱ እኔ አላውቅም ምን አይነት አንዳንዶቹ ደግሞ እንደ ደላላም ሰዎችን ማሳመጽ ምናምን። እኔ አሁንም ግልጽ እንዲሆን አንቺ እኔ እንደተባበርሽኝ እዛ ጋር ማለት ለልጆቹም እኔም ለመተባበር እዛ ጋር ፕሮሞሽን እንደሰራሽ ሁሉ እኛ ማንኛውም ሰው መጥቶ ሳይቶቻችንን መጎብኘት ይችላል። የሚሰሩ ልጆች በዚህ ሰዓት ክፍት ቦታ አለ ወይ ብለው እየጠየቁ ነው የሚሰሩት። ይሄን ያህል ማለት ነው ገና ከመጀመራችን በየአኮሞዴሽኑ መሄድ ይችላሉ፣ በየሳይታቸው መሄድ ይችላሉ። ግሮቭ ሞል ላይ እያሰራ ነው አሁን ግሮቭ ትልቅ ሞል ላይ። ስለዚህ አሁንም ልጆች እንፈልጋለን። ስንፈልግ ግን አሁንም መረዳት ያለባችሁ ያልሆነ ኢንቴንሽን ይዛችሁ መታችሁ እንዲሆን አልፈልግም። ለዛም ነው ሰው ጨምሪልን ብዬ እንኳን አንቺ ማስወቀስ ስለማልፈልግ ዝም ብዬ ተውኩት።
አሁን እንደዚህ አይነት ነገሮች። ስለዚህ አብዱሰላም ይኸውልህ እኔ ገንዘብ እስካልከፈሉ ድረስ ስራውን በነፃ እስከሚገቡ ድረስ ማንም እኔን መውቀስ አይችልም። በነፃ የደላላ እየተበሉ ያለበት ዱባይ ሀገር እኔ እኮ ቪዲዮን ስሰራ ወንድሞቼን ለመርዳት ነው። አንተን አመስግኜክ ስራውን ይዘህ ስለመጣ ከአንተን አመስግኜክ ቪዲዮን ሰርቼ 15 ወንድሞቼን የስራ እድል እንዲያገኙ ካደረግኩኝ ለእኔ ትልቅ የመንፈስ እርካታ ነው። ለምን ዱባይ ላይ በጣም ብዙ ወንድሞቻችን ውጪ ላይ እያደሩ የሚበሉት እያጡ እዚህ ቤት እየመጡ በጣም ብዙ እርዳታ ያደረግንላቸው ወንድሞቻችን አሉ። ስለዚህ እንዲሰሩ የደላላ አይከፍሉ የደላላ እንደማይከፍሉ ተናግሬ ነው ቪዲዮ ላይ በነፃ ስራውን እንደሚገቡ የኢንሹራንስ ብቻ 50 ድርሃም እንደሚከፍሉ ተናግሬ ነው ቪዲዮን የሰራሁት። እንኳን እኛ ነው የሸፈንላቸው። እስኪ አንቺ 50 ድርሃም የኢንሹራንስ ትከፍላላችሁ ብዬ ቪዲዮ ላይ ተናግሬ ያለው። ባህሩን አንተ ለምንድን ነው እንደዚህ ያጨማለቀው? 2 እና 3 እድል ለምንድን ነው የሰጠከው? በፊት ለፊቱ ነው የምናገረው። ስራ አለኝ ሲልክ ልታስተናግደው አይገባም። ለምን እኔ ቪዲዮን የሰራሁት ስራ ለሌላቸው ወንድሞቼ ነው። ስራ አጥተው ተቀምጠው ለተራቡ የቤት ክራይ የሚከፍሉት ላጡ ወንድሞቼ ነው ቪዲዮን የሰራሁት እንጂ ስራ እያላቸው ተስገብግበው ስራቸውን ጥለው ለሚመጡ አይደለም። አንድ ጊዜ ስራ እንዳለው ሲነግርህ ልታስተናግደው አይገባም ነበር አብዱሰላም። ይሄ አንተ ጥፋት ነው ማስተናገድክ። ለሁለተኛ ለሶስተኛ ጊዜ ልታወራው አይገባም ነበር። አንድ ጊዜ ስራ እንዳለው ሲነግር ከግሩፑ ላይ ሪሙቭ ስታደርገው በአቋም ጸንተ ለሁለተኛ ጊዜ መጥቶ አስገባኝ ሲልክ ኖ ነበር ማለት የነበረበት። አልተረዳም ብዬ ስላሰብኩ ነው። አልተረዳም ሜቢ ማለት ያው አሁን ዱባይ ላይ በፊት ያው ስትሄጂ የምትረጁ ነገር አለ። ብዙ ልጆች ብር ተበላን ነው እንደዚህ ነው። ኢቭን እኔ 50 ብር ራሱ አትከፍሉም ብዬ ከአንድ ሰው እኔ ኢንሹራንስ ገብቻለሁ። እኔ ለ60 ልጆች ኢንሹራንስ ገብቻለሁ። ከአንድ ሰው 1 ብር አልተቀበልኩም። ሳይት አኮሞዴሽን ላይ መጥተው ኮሚሽን ተቀብለው ነው የመጣ ነው የሚሉ ልጆች እንኳን እኔ ጋር እንድሰሩ አልፈልግም ብዬ ነው ማባረራቸው። ለምን እዛው ኮሚሽን ከሰጣችሁ ሰውዬ ጋር አውሩ። ለምን ምንም አይነት ኮሚሽን እንዳይከፍሉ ደግሞ እኔ ቪዲዮ ላይ ተናግሬያለሁ። የደላላ እንደማይከፈል 50 ድርሃም ብቻ የኢንሹራንስ እንደሚከፍሉ እሱንም ደግሞ አንተ ከቨር ማድረግ አይነበረብህም። ቢካዝ ካምፓኒ ስትሆን አቋም ሊኖርክ ይገባል። በቃ 50 ድርሃም ይከፈላል ተብሎ ተነግሯል። 50 ድርሃሙን መክፈል የቻለ ስራውን ገብቶ ይሰራል። የእኛ ዜጋ እኛ ሀበሾች 1 ድርሃም ካላወጣንበት ስራችንን አፕሪሼት አናረገውም። በነፃ የተገኘ ነገር አናከብርም፣ አክብረን አንሰራም። ስለዚህ 50 ድርሃሟ የኢንሹራንሷ ግዴታ መከፈል አለባት። እሱን ቪዲዮ ላይ ተናግሬያለሁ። እኔ የተሸፋፈነ ነገር አልወድም። ጥርት ጽድት ያለ ነገር ነው የማደርገው። ቪዲዮ ላይ የደላላ እንደማይከፍሉ የደላላ ከተጠየቃችሁ መታችሁ ንገሩኝ ብዬ ተናግሬያለሁ። ያው አንተ ነህ የድርጅቱ ባለቤት ፊት ለፊት ነው የምነግርህ አይደል? እኔ ደግሞ አንተን ካታር ላይ ስለማውቅህ ሐቀኛ ስለሆንክ ነው ቪዲዮን የሰራሁት እንጂ ዝም ብዬ እኔ ለማንም ሰው ዝም ብዬ ወንድሞቼን የሚሄዱ ስራ አለ ብዬ የምታጭበረብር ሰው ብትሆን ሐቀኛ ባትሆን ቪዲዮን አልሰራም። ሀቡ እኛ እኮ ይኸውልሽ አብዱሰላም ይሁን ሌላ ሲሆን ስላላወቀን ራስህ ነው ወይ እኮ ብለህ የጠየቅነው እንጂ አይ ግሩፕ ላይ አይደለም። ባህር አንተ ፍሮም ዘ ፈርስት ዋሽቶካል። አንድ ሰው አንዴ ከዋሻ እኔ ደግሜ ላምነው አልችልም። ስራ እያለክ ስራ የለኝም ብለህ ነው የተመዘገብከው እኔ ጋር። ስለዚህ ጨረስን። እኔ እናንተ አለቅ ዋሸክ፣ ነገሩ ተበላሽ። ይሄድን ማለት ከአብዱሰላም ጋር እኮ አውርተናል እኮ አውርተናል። አያገባኝም። አብዱሰላም ነው፣ ሀቢባ ናት። እኔ ገገማ ነኝ። አንድ ሰው አንዴ ከዋሸኝ ደግሜ ያላምነው። አንዴ ከዋሸኝ አንድ ሰው ኮመንት ላይ አንድ ሰው ችግር ላይ ነኝ ብሎ ገብቶ እዚህ ጋር ገብቶ ላደንቅሽ ነው ችግር ላይ አይደለም ብዬ ነቅዬ ነው ማስወጣው። ዋሸኛ አንዴ ዋሸክ፣ አንዴ ተጨረሰ። የመጀመሪያ እቅድ የነበረው የተቸገሩ በአንቺ በኩል እየመጡ እንዲገቡ ነበረ ስራ። ቶታል ሀሳቤን ቀየርኩ። ለምን ቀየርክ ብትይ ሙሉ ማለት በቃ ያው የሁሉም ሰው አይምሮ የተለያየ ነው። እኔ እንደ ራሴ የራሴ የሆነ ስራ አለኝ። እነሱን ለማስደሰት ወይ ደግሞ ሀቢባ እንዳላስወቅስ፣ ምክንያቱም ስለተባበረችን እኔንም ስለተባበረች እነሱንም ስለተባበርሽ እንዳላስወቅስ በሚል የምችለውን ሁሉ ቻንስ ሰጠሁት። አሁን ባህሩ እኔን የመውቀስ እንኳን እንትን ይኖረዋል የሚል እምነት የለኝም። ሎኬሽን ልኮልኝ ጠፋ ካለኝ ምሳሌ ሎኬሽን ይዞ ጠፋ፣ እኔ ሜሴጅ አላኩልህም ባህሩ፣ አንድ ባንድ መመላለስ እንችላለን። እኔ ለአንተ ሜሴጅ አላኩልህም ለዚህ እሑዱ በዛው እኮ ሰው ልክልሃለሁ ብለኝ አብዱሰላም እኛ እየጠበቅን ስልክ ማታነሳም። እኔ ከሀገር ወጣሁ አላልከኝም። በግድ የዛኔ አንተ ኑ ዛሬውኑ ስለ ደግሞ ባህሩ በእባክህ ሚዩት እያደረክ እንድንሰማማ። እሺ ይቅርታ። እመጣለሁ። እኛ ሳይት ላይ ኢንጂነሮች አሉ።
ብዙ ኢንጂነሮች አሉ። ኢንጂነሮቹ አንድ ሰው ጎደሎ ካለ እኛ ላይ ነው ኮምፕሌን የሚመጣው። እኔ ባህሩ አለ ብዬ ሳይቱን ክፍት ማድረግ የምችልበት አክሰስ የለኝም፣ ምክንያቱም ስራዬም ነው። በመጀመሪያ ደረጃ እኔ ለባህሩ ድንገት እንደ ባህሩ አይነት አንድም ሰው ሁለትም ሰው በእኛ በኩል የከፋው ወይ ደግሞ የደበረው ካለ ከሚል ነው እንጂ አሁን እዚህ ጋር የገባሁት ኖርማሊ አንድ የተረዳሁት ነገር ምን አለ መሰለሽ ሀቢባ፣ እኔ ሀቂቃ ነው የምነግርሽ በምንችለው ልክ አሁን ይኸው ሁለተኛ ነው ሶስተኛ ወር ደሞዛቸው እየበሉ ነው ልጆቹ መጥተው መናገር ይችላሉ። እኔ ችግር የለብኝም። ከአንቺም የሰጠሽ ልጆች አሉ እንዳልኩሽ ወደ 60 ልጆች አሉ። የኛ ኢንቴንሽን እስከ 250 ሰው ነው። ኦኬ እኛ ጋር ችግር ቢኖር ለምሳሌ ባህሩ ላይ የላኩለትም ብቻ ወይ ደግሞ ባህሩ ሲልከው የነበረው ነገር ባህሩ ብቻ ስትልከው እንኳን የነበረው ነገር እኔ አንተን ለመዝጋት ትክክለኛ መስመር ነው በቃኝ ብዬ። ግን ለምንድን ነው መሰለ ሜቢ ዱባይ ካለው ከምንሰማው ነገር ወይ ደግሞ ከሰዎች ከምናየው ነገር አንጻር ሜቢ ይሄ ልጅ ተጠራጥሮ ነው ወይ እንትን ብሎ ነው። የሚጠራጠረው እኮ የሚከፍለው ክፍያ ሲኖር ነው። በነፃ ላገኘው ስራ ምንድን ነው የሚጠራጠረው? ክፈል የተባለው ነገር አለ። ክፈል የተባለው ነገር ካለ እዚህ ጋር ይንገረኝ፣ እኔ ማወቅ ፈልጋለሁ። ክፈል የተባልከው ነገር አለ ባህሩ? ኧረ ምን ስለ ብርኛ መቻወርን ሲጀመር እኛ ለውጥ ተቀጥረ ነበር። በነፃ ስራ መጥቶልክ አንዴ ስራ አለኝ አንዴ እንደዚህ እያልክ የምትመጻደቀው ስንት ስራ ያጣ በሞላበት ኢማራት ሀገር እዚህ ጋር ኮመንት ላይ እየለመኑኝ 7 ወር ስራ ፈትቻለሁ 4 ወር ስራ ፈትቻለሁ እያሉ እየለመኑኝ፣ አንተ ድሉን አግኝተህ ገዝት ገብተህ ስትመዘገብ ስራ የለኝም ብለህ ተመዝግበህ በነፃ ስላገኘህ ነው እንዲህ የምትጨማለቀው? አንዴ በሳምንቱ አንዴ ቆይ ስራ ላይ ልጨርስ ከዛ ስራውን የኛውን ስራ ደግሞ ለቅቄያለሁ ብለህ በሳምንቱ ደግሞ ቁጭ ብሎ ሳምንት ሙሉ ስራ አንተን አፉን ከፍቶ ስራ ይጠብቅሃል በኢማራት ምድር። ስንት የተቸገረ ስደተኛ ባለበት ሀገር ቁጭ ብሎ አንተን ይጠብቅሃል። አንተ የኛውን ስራ ጨርሰህ እስከምትመጣ እሱን ነገር እኮ ይኸውልሽ ለአብዱሰላም ተነጋግረን እኮ መመጻደቅ ምናምን እኮ አይደለም እኮ በደንብ መመጻደቅ ነው። አብዱሰላም ለኔ ቢነግረኝ ኖሮ ሰኞ ከነበረ እሁድ ይመቻቸዋል ካለን ይኸውልሽ ባህሩ እኔን እንደዋሸከኝ ለአብዱሰላም ሄደክ ስራ ላይ ልጨርስ እንዳልከው ቢነግረኝ ኖሮ አብዱሰላም ፕሊዝ ሰርዘው ለው ነበር። ለምን እኔ ነኝ መዝግቤ ይላኩለት ሊስቱን። ስለዚህ ፕሊዝ ሰርዘው ለው ነበር ስላልነገረኝ ነው እንጂ ስራ ለሌላቸው ነው። እኔ እድሉን የሰራሁት ቪዲዮ ስራ ለሌላቸው ነው። ስራ ኖሯቸው ለሚያማርጡ ስራቸውን ጥለው ለሚመጡ አይደለም። ስራ ለሌላቸው ስራ አጥተው ተቸግረው ለተቀመጡ ወንድሞቼ ቪዲዮን የሰራሁት። አሁን ጨርሻለሁ። ከኛ ኖርማል ሲጀምር ነገር ከነበረው ስራ ስለሚሻል ብለን ነው እንጂ ስራ ኖሮን ወይ ደግሞ እንደዚህ አማርጠን ፈልገ ነው አይደል? ገብቶሻል አይደል? በቃ ጨርሰናል። ባህሩ በጣም ረጅም እድል ሰጥቼ ካለው እናመሰግናለን። ጨርሰናል። ለሱር ለገ ይገባል አንተ ማጋራ እሺ አባ አመሰግናለሁ። እሺ እኔም አመሰግናለሁ። ድሮም ሰው በነፃ የተገኘ ነገር አፕሪሺየት አያደርግም። ለማንኛውም አብዱሰላም ፕሊስ ግን ከዚህ በኋላ ስታስገባ 50 ድርሃሙን የኢንሹራንሱን ይክፈሉ። አትሊስት ሰው 50 ድርሃም ያወጣበትን ስራ አፕሪሺየት ያደርጋል። እኛ ሀበሾች በነፃ የምናገኘውን ነገር ዋጋ አንሰጠውም። አዎ በዚቹ እኔ ያው ቅርባት ስለነበረብኝ ነው የገባሁት። አድቫንቴጅን በዛው ልጠቀም። ድራይቨር 2-3 ልጆች ድራይቪንግ ላይሰንስ ኖሯቸው ላይክ እኛ ምክንያቱም በዛው ሳይት ላይ እየወሰዱ በዛው የሚሰሩበትን አክሰስ እየፈጠረን ስለሆነ 3-4 ልጆች ቢኖሩ ካሉ እንፈልጋለን። ሌላው ደግሞ እስከ 30 ልጆች አሁንም እንፈልጋለን። ልጆች ሳይት ላይ ለዚሁ ስራ አሁን ባሉ እኛ ከዚህ በኋላ እኛ እናንተ እንዲስሩ ብለን አንነገር። ምክንያቱም አሁን ያሉ ልጆች ለኛ ኤክስፒሪየንስ ናቸው። ስለዚህ እነሱ ራሱ ምስክር ስለሚሆኑ ከነሱ ጋር መቀላቀል ስለሚችሉ ስራ የሚፈልጉ የስራ ፍላጎት ኖሯቸው ስራ የሌላቸው ካሉ አሁንም እስከ 30 ልጆች እንፈልጋለን። ደረጃ መውሰድ ይችላል። ያ ጋይስ ሎንግ ዌይን ፎሎ አድርጉትና ስራ የሌላቸው ወንድሞች ስራ ያላቸው አይደለም ስራ ፈተው የተቀመጡ የተቸገሩ ካሉ ያው የዛ ኮንታክት ነምበር አለ ስጠን ካልሽ መስጠት እችላለሁ። የዱባዩ ነው 05 እሱ ካታር ላይ ያለው ጋይስ ግን ይመጣል። ዱባይ ውሰዱ። ቁጥር ኮሜንት ላይ እንዳትጽፉ፣ በቃሉ ሲነግራችሁ ራሳችሁ ጋር ጻፉ። ኮሜንት ላይ እንዳትጽፉ፣ ቁጥር ያዘጋል። ኮሜንት 05 63 99 16 00
05 63 63 99 99 16 00 ይሄ የኔ ቁጥር ነው። ቢደውሉልኝ ነገ ወይ ከነገ ወዲያም ስለምመለስ ቢደውሉልኝ ወይ ደግሞ ዋትስአፕን ቢልኩልኝ ሊያገኙ ይችላሉ። ምንም ግልጽ ነው። ምንም እንትን የለውም። ግዴታ ሳይቱም ላይ ሄደው ምንም አይነት ምንም ሃይድን የሚሆን ነገር የለም። ስለ ደሞዛቸው ምንም ከልጆቹ መረጃ መውሰድ ይችላል። እኛ ፕሮሞት ካረግነው በላይ ነው እየከፈልን ያለ ነው። ሳይት ኦቨርታይም አለው። የትርፍ ማለት ላይ እሁድ የእረፍት ቀን ነው። ስራ አላቸው። መስራት ለሚፈልጉ ልጆች እየሰሩ ነው። በጣም ደስተኞች ናቸው። አዲሽናል ሰው ስለምንፈልግ ነው እንጂ እኔ ሀሳቤ አሁን ሰው ራሱ በራሱ እየተነጋገረ እንዲመጣ ነው። ምክንያቱም እንዳልኩሽ ነው። ያ ሁላችንም የተለያየ አይነት አይምሮ አለን። እዚህ ጋር ሀቢባ አለች በሚል ብቻ በሀቢባ ስም ብቻ እንደዚህ ያሉ እንዲህ ነው እንዲያ ነው የሚሉ እኔ ይረብሸኛል። ለምን በመጥፎ እንድትነሽ አልፈልግም። ገብቶሻል? ሀቂቃል አሁን የኛን ስራ አንቺ ስለምታውቂው ችግር የለውም። እዚህ ባለው ያው ስራችን እዚህም ወደ 7-8 ዓመት እየሰራን የኖር ነው። ምንም ሃይድን የሆነ ነገር የለውም። ግን በመጥፎ ነገሮች እንዳይሄዱ በሚል ነው ሆልድ ያረኩትና ልጆች ግን ካሉ አሁንም ልጆች እንፈልጋለን። በዋትስአፕ ሰላም እኔን ምንም የሚያስወቅሰኝ ነገር የለም። ብር ሳይከፍሉ ለሚገቡት ስራ ይኸውልህ፣ እኔ በነፃ ነው የምትከፍሉት ነገር የለም ብዬ ቪዲዮ ሰርቼ በኋላ በድብቅ ብር ቢጠየቁ ነው እኔን የሚያስወቅሰው። እኔም የማልወደው እነዚህ ወንድሞች 5 ሳይከፍሉ ሄደው ስራው ሞክረው ካልተስማማቸው የመውጣት መብት አላቸው። የተስማማው ይሰራል፣ ስራም ቢወድ የቸገረው ይሰራል። አይ አልተስማማኝም የሚል ጥሎ ይወጣል። 5 ሳይከፍሉ በነፃ ላመጣሁላቸው ስራ እኔ ምንም ሊያስወቅሰኝ አይችልም። እኔን የሚያስወቅሰኝ ሰርተው ደሞዝ ካልተከፈላቸው፣ እኔም የማልስማማበት ሰርተው ደሞዛቸው ከተከፈላቸው፣ የኮሚሽን የሚባል ነገር ካልከፈሉ እኔን የሚያስወቅስ ምንም ነገር የለም። ልልሽ የፈለግኩት ደሞዝ ለምሳሌ ይሄ ደሞዛቸው ሰዱ እንወስዳለን ወይ እናገኛለን ወይ ሰርተን የሚለውን ለነገሩ እኛ አሁን ይሄን ኦልሞስት 3 ወር ሆኗቸዋል ልጆቹ ደሞዝ መውሰድ ጀምረዋል። ግን አይምሯቸው ላይ ድንገት እንደዚህ አይነት ነገር ከነበረ በቃ በኮንፊደንስ አንቺንም ከማስወቀስ ልጆቹ እንደዚህ ቢሰሩ ይሻላል በሚል ነው። አሁን ግን ልጆች ካሉ አሁንም ደስተኞች ነን። እንደ ባህሩ አይነት አሁንም ባህሩ የምነግረው ስራ ከሌለው አሁንም ፕሊስ አብዱሰላም ይኸውልህ፣ ለዚህ እኮ ነው አንተ አቋም ከሌለ ከአንተ ቆፍጠን ካላልክ እኮ ሰው ይጨማለቅ ነው። ለባህሩ ድጋሚ ድል እንዳትሰጠው። እኔ ነኝ አይደል መዝግቤ ወደ አንተ ያመጣሁት። አንዴ ዋሽቷል፣ አንዴ የዋሸ ሰው አይሆንም። ለባህሩ ድጋሚ ድል እንዳትሰጠው። ሌላ ስራ ይፈልግ እሱ እንጂ እኔ ምንም ችግር የለብኝም ከሱ ጋር። እዚህ ጋር ተራ ጠብቆ ነው ገብቶ የተመዘገበው፣ ግን ዋሽቶ ነው የተመዘገበው። ስራ እያለው የለኝም ብሎ ነው የተመዘገበው። ስለዚህ ለባህሩ ሁለተኛ እድል የለም። ስንት ስራ ያጣ ወንድሞች አሉ፣ እነሱ ይግቡ። እየሰማ ነው አለ። በፊት ለፊቱ ነው የምናገረው። እኔ ይደገም ቁጥሩን አንዴ ድገምላቸው አብዱሰላም ፕሊስ። 05 63 99 16 00 05 ፕሊስ ሀቡሌፊት። እሺ እኔ እኮ አይደለም ስለዋሸ እኮ አናዶኝ ነው ማለት የትሙት። እኔ አንድ ሰው ከዋሸኝ ድጋሚ እውነት የሚናገር አይመስለኝም። ለዛ ነው። እሺ ይቅርታ አድርጉልኝ። በቃ ህዝቡ ድምፅ እየሆነው ነው። በቃ ይቅርታ አድርጉለትና ይግባ በቃ ስራውን እያሉ ነው። እና አብዱሰላም እኔ ከህዝብ አልበልጥም፣ አንድ ሰው ነኝና ህዝቡ ኮመንት ላይ በቃ ይቅርታ አድርጉለትና እድል ይሰጠው ይግባ። እኛ ችግር ለመሰል እንዳልኩሽ ይሄ አሁን ሪስፖንሲቢሊቲ ወስደው ሳይት የሚሰሩት ነው፣ ሙያ የሚማሩበት ነው። እዚህ ያሉ ብዙ ልጆች እኔ ካታር ላይ ያሉ ልጆች አብዛኛው ልጆች ያውቁኛል። ይሄ ኢንተርናሽናል ካምፓኒ ነው፣ የሞል ስራ ነው። ጂፕሰም ምን ሙያ የሚለምዱበት ላይክ ገብቶሻል። ኢንተርናሽናሊ ላይክ ኢትዮጵያ ውስጥ አሁን ካለው ስራ የተለየ ጥሩ ነገም ከነገ ወዲያ የሚያበላቸው የሚለውጣቸው አይነት ስራ ነው። ሶ አሁን በገቡ ልጆች መረጃ እየወሰዱ ስራው የሚሰሩበትን አክሰስ ፈጥራለሁ። እኔ ችግር የለብኝም። ኢቭን ባህሩም ቢሆን እንትን ልልሽ የፈለግኩት እኔ ምንም አይነት መጥፎ ኢንቴንሽን ኖሮኝ አይደለም። አሁንም እዚህ ጋርም ስገባ ግን እኔም ኢቭን ካምፓኒ በመጥፎ እንዲነሳ እኔም አልፈልግም። ላይክ ተረዳሽኝ አይደለ? አዎ ስህተት ካለ አብዱሰላም ስህተት በቃ እንዲህ ነው። እኔ ባህሩ የእውነቴን ነው የምልሽ። ሜቢ አዲስ ስለሆነ ስለማንተዋወቅ ሜቢ ያው በዱባይ ሙድ የሆነ ግራ ገብቶት ሊሆን ይችላል ምናምን በሚል በጣም ተለማምጬው ነው እንትን ያልኩት። አሁንም የመስራት ፍላጎት ካለው እኔ ምንም ችግር የለብኝም።
ተረዳሽኝ? ምንም ፐርሰናል ችግር የለብኝም። ያው የስራ ስራ ነው። ያው እኔ ምንም አይነት ችግር የለብኝም። ኖርማሊ እኔ ጋር እኮ ብዙ አይነት ስራ ይመጣል፣ ግን አሰርተው ደሞዝ አይከፍሉም፣ ኮሚሽን ይጠይቃሉ፣ ውሸታም ናቸው በቃላቸው። ግን ለዛ ነው ለማንም ሰው እኔ ደፍሬ አምኜ ስራ ቪዲዮ ሰርቻለሁ። አብዱሰላም አንተ እዚህ ካታር ላይ ድርጅት አለቅ ስለማቅቅ ስምክ ንጹህ ስለሆነ ማንም ሰው አንተ ጋር ሰርቶ ደሞዝ ተከለከልኩ ብሎ ሰምቼ ስለማላቅ ሐቀኛ ስለሆንክ ነው እኮ ቪዲዮን የሰራሁት። እናም ልጆቹም በእኔ ደግሞ የመጣ ነገር ትክክለኛ ነገር እንደሆነ ስለሚያምኑ ነው። በአንቺ ስለመጣ ነው ሩጠን ሄደን የገባ ነው ያሉኝ። ገባክ? ስለዚህ እኔ ማልተማመንበትን ሰው ዝም ብዬ ስሜን ለእኔም ስም እኮ ጥሩ አይደለም። እነዚህ ልጆች ገብተው ሰርተው ደሞዝ ባይከፈላቸው አለ ህሊናይም ደስ አይለውም። ለዛ ነው ስራ ለሌላቸው ቅድሚያ ይሰጥ ያልኩት። አንተ ሐቀኛ ስለሆንክ ነው። እነዚህ ሰዎች ገብተው ሰርተው ህይወታቸውን እንደሚለውጡ ስለማቅ ነው። ምንም ይሁን ስራው ከባድ የቀን ስራ መሆን የጉልበት ስራም ሆነ ምንም ሆነ የሰው ልጅ ሰርቶ አትሊስት ደሞዙን ካገኘ በደሞዙ ይስናናል። ስራችን በጣም ስራ ነው። የእውነት በጣም ኢዚ ስራ ማለት እዚህም ያው ከነበሩ ልጆች የሚያውቁት ነው። በጣም ኢዚ ስራ ነው። ኢንጂነሮች ጋር ኮኦርዲኔት ተደራርጎ በቃ የሙያ ስራ ነው። ይሄ ክብደት ምናምን ይሄ እንትን የሌለው ስራ ነው። ያው ያሉ ልጆች ኢቭን እዚሁ አሉ ከ60 አንቺ ከሰጠሽው ልጆች ሜቢ 7 ነው 8 አሁን ሳይት ላይ ናቸው። መግባት ይችላሉ። አብዱሰላም እንዲያርጎና ወይ ደግሞ እንዲሆነናል ማረም ካለብኝ ማረም ያለብኝን አርማለሁ። ግን ስለሌለብን ነው። ምንም አይነት ስህተት የለብንም። ባህሩ እኔ መኮንንም የለበትም። ምክንያቱም ፐርሰናሊም የምንተዋወቅ ሰዎች አይደለን። አሁን እሱ ፐርሰናሊ አያውቀኝም። ጀስት በሚዲያ ፕሮሞት ራስን ለማድረግ ብቻ ወይ ደግሞ እንትን ለማድረግ ብቻ ወይ ደግሞ በሀቢባን የመጣ ነው ብቻ ለማለት ያልሆነ ኢሜጅ መፍጠር ጥሩ አይደለም ነው እንጂ ኖርማሊ አሁንም እንዳልኩሽ ነው። ልጆች በጣም እንፈልጋለን። አንድም ስገባም የገባውበት ፐርፐዝ ልጆች ስለምንፈልግ የመስራት ፍላጎት ያላቸው ላይክ በቃ ለስራ ብቻ ፐርፐዛቸው የስራ የሆነ ለገንዘብ እኔ ከዚህ በፊትም ያው ብያለሁ። ድርጅቱ ካልከፈለ እኔ እከፍላለሁ። አቅሙ ስላለኝ እከፍላለሁ። ችግር አያሳስብም። ምንም ስለ ገንዘብ ይከፈለናል አይከፈለንም የሚለውን ሳያስቡ ስራቸውን ብቻ ላይ ፎከስ አድርገው መስራት የሚችሉበት አክሰስ ካለ እኛ ልጆች አሁን እንፈልጋለን። ሀቡዬ በጣም ነው ማመሰግነው። እኔም ማመሰግናለሁ አብዱሰላም ለወንድሞች ይሄንን እድል ስላመጣህላቸው በጣም ነው ማመሰግነው። አላህ ይርዳክ። በጣም ነው ማመሰግነው። ቴንኪው። በቃ ያው ልወጣ ነው። ወልካም። እሺ እናመሰግናለን። አላህ ይስጥልኝ።